እንትን እኔ እንግሊዝኛ እንዳትወራ የሆነ ቀን አግኝቼ የሆነ ትልቅ እየቃይ በሙዝ ይዤ ቀዳዳ ይዤ አውርቼ 2 ወር የተቀጣሁት ወረፈረ እሷን ቀን አረሳትም። ደግሞ ቀዳዳው ጥቁር ነው እና ጥቁር እንትን አንተ ረፍረፍ አልተሳሳትኩም። አስተውሻለሁ። አይተኸዋል እንዴ? አይ ምኑን ተሰማክ? አልቻልኩም እና መግባት አማረኝ እና ለአሌክስ ደግሞ ጥያቄ በ14 ዓመት ስልክ ነበር። የሀብታም ልጅ ነህ እንዴ? በ14 አይደለም በ12 ዓመት ነው። እኛ ተደራራቢ ምሳቃ ይዘን ነበር የምንላት። ይሄ አናለኝ የድመት ፍሩ ይዞ የሚንከራተት ሌላ ሰው አታስገባ ፕሊስ። አሌክስ አታስገባ ማለት ይገርክ በ13 ዓመት የኔ ብሮ ላይክ ያ ጀነራል ልጅ ነው ማለት ነው። የጀነራል ስለሆነ ነው አውቀዋለሁ ሁሉም ነገር። እሷ ሴትየው ግን በ14 ዓመት የጓደኛውን ባልስ ተራውኝ ያኖርክ አይ ነው ይረለ ይጋገ ኮንኩን ዘለኹ አው ደጋ ዓገር ነገርኩም ይጋገ ኮንኩን ዘለኹ ቀልባይ ምስ ቀልባይ ኮን ይዝምል ዘለኹ ሲሉ አፑሽ ተኸኸለ ያዛርክ ደም ብዲርና እዚ ኩሉ ግዜ ከዛረብ ከሎ ዝኾነ ይኹን ሰብ መልስ ይወ ስለ ዘይፈልጥ ይኸምዝ ካብ ላዕሊ ጫፍ በጽሑ ዘሎ ክገጽ ትኽእላለሁ ክብረትካ ይወርድ ለኻ ዝቕ ትብል ለኻ ሰብ ይጸላእካ ለገለገለ ዓድኻን ክብረትካ ነው የምን ሰው መላስ ነው ምን አይደለም የሆነ ሰው አፉን ሲከፍት ዓድኻ ድሕሪ መንነትካ ድሕሪ ሃገር አፉን ሊዘጋለት ይገባል አይደለ? በቃ ማንም ተነስቶ አፉን ሲከፍት እኛ እንናገርም በቃ ትግራዋይ ሰው አይናገርም፣ ሰው አይሳደብም፣ ሰው አይናገርም ተብለ አፋችንን እየዘጋ መሰደብ የለብንም። እሱ ማባውት ስለሆነ ቁልቋላ ሚቸራም እያለ የሚሳደቡ ማነው? እሱ ማነው? ልጄ ለህወሓት አልድርም አለ። አግኝቶ ነው ከዛ የሆነ ጀነራል ደግሞ ፖስት ያደረገውን አገኘውና ባይዶ ልንገርክ እንትን ማን ዴዚ አገባት እዚህ ዴዚ እናት አገባት አናነሳቸው እንተዋቸው ክብረት አላቸው። ቤታቸውን ከብር ቁጭ ብሏል። እንሶይን እስከ መጨረሻ ረግጧል። ገባችኋ? ለራሱ ብር ለራሱ ጥቅም ብሎ ይህን ሁሉን ህዝብ ፊት ያዋረድን እስካሁንም እየተራገጠ ያለው እሱ ነው። ግን በዚህ ልተረጉም ነው የገባው። አክቹዋሊ አማርኛ እንግሊዝኛ እንዳትወራ የሆነ ቀን አግኝቼ የሆነ ትልቅ እየቃይ በሙዝ ይዤ ቀዳዳ ይዤ አውርቼ 2 ወር የተቀጣሁት ወረፈረ እሷን ቀን አረሳትም። ደግሞ ቀዳዳው ጥቁር ነው እና ጥቁር እንትን አንተ ረፍረፍ አልተሳሳትኩም። አስተውሻለሁ። አይተኸዋል እንዴ? አይ ምኑን ማለት ነው ካቴተር ተደርጎ ሲደረግለት ጸጉሩን ሊተከል ካቴተር ሲደረግለት እንደው በመድኃኒዓለም ቸርነት ነው አሉ ለልጅ ወለደው። ብቅ ጥልቅ ነው አሉ ነገሩ። እኔ ግን ታውቂያለሽ ሎዛ ሶሻል ሚዲያ ላይ ሲወጣ አየሁሽ ምናምን ነው የምትለው አሉ ሚስቱ። ወፌ ቆመች። ኧረ ተው ወይ ብራው የምሬን እኮ ነው። እዛ ካቴተር ሲደረግ ያዩ ሰው ወፌ ቆመች አልቆም ብሎ ህፃናት ሲያዩ እንደዚህ ነው የሚጫወቱበት አሉ። ይመቻችሁ ለማንኛውም የምሬን እኮ ነው። ስማ ሙሌ በጄል ነው
እንትን ብለህ በጄል እንትን ብለህ ነው ካቴተሩ የሚገባው። ገባ ከ10 እስከ 15 ሴንቲሜትር ነው። እምቢ ብለዋል። ስንት ጄል ነው የጨረሰው? መጨረሻ ላይ ወፌ ቆመች። እሱ ሚስል ነው እንደ በጥቁር ያስገቡት። ቱፍቱፍቱፍቱ ድግ በይ ምናምን ብላ ያሳድግሽ ተብላ ተመርቃ ነው እና ዩቲዩብ ልጀምር ነው እኔ ጀምር እዚሁ በእንጀራችን ገንዘብ አለው ወደ ልጀምር በዚህ ቡቱታም ጀምሩ ጋይስ ዩቲዩብ ሲጀምር በዚህ ጀምሩ በሱ ብቻ 10,000 ሰብስክራይብ መድረስ አለባችሁ ሌላ ማሳት የምር 4300 ሰው አለ ዩቲዩብ ደርሳችሁ ነው እስኪ የምር ሰብስክራይብ አድርጉና እና እኔም ከፍቼ በምን በኩል የጎንደሬ እንደሆንኩ ምነግራችሁ ጊዜ ይሆናል። የአማራ ህዝብ ለምንድን ነው የምትጠይላላችሁ መልስ የምሰጣችሁ ይሆናል። አሁን ግን አልጠላችሁም። እውነት ሊሆን አለብኝ። አይ ያሉ እነሱን እንኳን አላልኩም። ማንም አይነካከም። ልንገርህ ከአክቲቪስት አማራም ቢሆን ከህዝብ አማራ አንነካከም። ይሄን ሰው ይምቻለሁ። ህዝብ በጣም ነው የምወደው። ምን አደረገ? አማራን እዚያ ያገ ምን አደረገ? ለምን እነሱ እኔ ለምን እንደሚጠሉኝ ባላውቅም እኔ ግን አልጠላችሁም። በጣም ነው የምወዳቸው። በተለይ ከሰማሁ በኋላ በጣም በቃ ውስጤ በጣም የተነካው ቅስሜ ተሰብሯል። አይ ምን ነው አንተ ጎንደሬ ነኝ ስለ ፍቅር ጨመረ እንደ ሙሌ አላስችለኛል። እኔ ከአንቺ ቤት ለመጀመሪያ ጊዜ ነው የገባው እኮ ጎንደሬ ሞታ አይመስለኝ ብለህ እኮ ነው የገባው። ማን እንዳስገባኝ አይ ብዙ እንደዚህ ካወራን አፍራለሽ ወረመማ እጂ ምርነ አይ ባበት ግን አሌክስ አሁን የሰርጉን እንትን ወረቀቱን ላዘውኝ ጋይስ እውነት አሌክስ እና ዴዚ መጣላት የለም። እኔ ግን የሰው ማሽቃበጥ ግን ይገርመኝ። ታውሳለህ ጌም እየተጫወታችሁ ነው ከሁለታችሁ ስትታዩ ስታምሩ ወይኔ ምናምን እኔ እንኳን በስተት የሆነ ነገር ስናገር ይጣሉና ከኛ ራስ አንቺ ራስ አንወርድም ተብዬ እኔ ላይ ሲሉብኝ የነበሩ ዛሬ ላይ ተገልብጠው አብሮ አይሄዱም። አሌክስ ባለጌ ምናምን ያላችሁ ምን ናቸው ነው? አንዱ ገብቶማ በእንግሊዘኛ በቃ ሄደበት አይደለም። አይ የምር ሲጀምር ማለት ነው ዴዚ ሺዝ ናት አማራ አትኦል ሺዝ ናት ኢትዮጵያን አትኦል ኢትዮጵያ አይደለችም። ግማሽ ኢትዮጵያዊ ነች። በአባቷ ነው የምትጠራው ልጅ። አህያ አይደለችም በእናቷ የምትጠራው። ስለዚህ የጠበቀች አግብቶ ቢሆን ደስ ይለናል። እናትየው ራሱ እኔ አከብራለሁ። የማንንም እኔ እናቴን ስለማከብር የማንንም እናት አልናገርም፣ አልሳደብም፣ ምንም ልናገር አልችልም። እኔ የማወራው ስለ ዴዚ ብቻ ነው። ስለ ዴዚ እናት አላወራም። ቢኮዝ እናትና ልጅ የፈለጉትን መሆን ይችላሉ። ገባ አይደለ? እኔ ልጄን ሳሳድጋት ቤት እንዴት አድርጌ እንደማሳድጋት እኔ ነኝ የማውቀው እንጂ ሰው አይደለም የሚያውቅልኝ። ስለዚህ እሷ ልጅቷን በደለቻትም አልበደለቻትም እናቷ ናት። እኔ በእናትና በልጅ መሀል አልገባም። አሁን ስለ ዴዚ እና ስለአንተ ብቻ ነው ማውራት የምፈልገው። እቺ ልጅ ፍቅር አለባት። ፍቅር ደግሞ የእግዚአብሔር ነው። ምን ችግር አለው? ዘረኛ ናት ምናምን ትሉኛላችሁ። እኔ ነበርኩ ደግሞ ምናምን ማለት የነበረብኝ፣ ግን እኔ እንደዛ አላልኩም። በቃ ፍቅር የሚጠላ ነገር አይደለም እንዴ። ትናንት እኮ የተጣሉ እኮ ታርቀው እኮ አብረው እየሰሩ ነው። እነዚህ ልጆች ምን አድርገው ፖለቲካ ይቅር ለአንድነት እንዘምር አንድ እንሁን እያላችሁ አይደል እንዴ? ታዲያ አንድነትን እዚህ ጋር ነው መጀመሪያ ያለባችሁ። የሰው ፍቅር እዚህ ጋር አንተ እንደዚህ አንተ እንዲህ ነው ብላችሁ ህፃን ልጆች ማለት ትልልቅ እንኳን አይደለም የኛ በጣም ትንንሾች የኛ ትንንሾች ናቸው። እናንተ አሪያ መሆን ሲገባችሁ ጭራሽ ተዘግዝቃችሁ እንደዚህ ናችሁ እንዲህ ናችሁ። ኧረ በስመ አብ። ሰው በ47 ዓመቱ የ21 ዓመት ልጅ ላይ ጣት ይቀስራል። ሲጀመር የፋሚሊ የቤት ገበና እኔ እዚህ የቤቴ ገበና ቲክታክ ላይ ወጥቶ አያውቅም። አልፈልግም። ለምን አወጣለሁ? እዚህ ጋር ያገናኘን ነገር ነው። በዚች 5 ዓመት ውስጥ ምን እንዳገናኘን ሁላችንም እናውቃለን። ከዛ ውጭ የቤቴ ገበና ለምንድን ነው ውጭ የማወጣው?
መሆን የለበትም። ሁላችሁም የባላችሁን የሚስታችሁን የልጆቻችሁን ገበና ከጀርባችሁ አስቀምጡትና ፊት ለፊት መታችሁ ሳቁ፣ ተጫወቱ። አያስፈልግም። ትናንት እነሱ ይፋቀሩ ይዋደዱ ስትሉ የነበሩ ዛሬ ላይ ተነሳችሁ መታችሁ እሱ ትግራዋይ ስለሆነ ይቅርባል። እናትየው እየፈለገ እንትን ተቃዋሚ ልትሆን ትችላለች። የደረሰባት ነገር ሊኖር ይችላል። ልትጠላን ትችላለች ማለት ነው። ካቴተር ተደርጎ ሲደረግለት ፀጉሩን ሊተከል ካቴተር ሲደረግለት እንደው በመድኃኒዓለም ቸርነት ነው አሉ ለልጅ ወለደው። ብቅ ጥልቅ ነው አሉ ነገሩ። እኔ ግን ታውቂያለሽ ሎዛ ሶሻል ሚዲያ ላይ ሲወጣ አየሁሽ ምናምን ነው የምትለው አሉ ሚስቱ። ወፌ ቆመች። ኧረ ተው ወይ የምሬን እኮ ነው። እዛ ካቴተር ሲደረግ ያዩ ሰው ወፌ ቆመች አልቆም ብሎ ህፃናት ሲያዩ እንደዚህ ነው የሚጫወቱበት አሉ። ይመቻችሁ። ለማንኛውም የምሬን እኮ ነው። ስማ ሙሌ በጄል ነው እንትን ብለህ በጄል እንትን ብለህ ነው ካቴተሩ የሚገባው። ገባ ከ10 እስከ 15 ሴንቲሜትር ነው። እምቢ ብለዋል። ስንት ጄል ነው የጨረሰው? መጨረሻ ላይ ወፌ ቆመች። እሱ ሚስል ነው እንዴ በጥቁር ያስገቡት? ድግቤ ምናምን ያሳድግሽ ተብላ ተመርቃ ነው። እና ዩቲዩብ ልጀምር ነው እኔ ጀምረሽ ነው በእንጀራችን ገንዘብ አለው አይደል? ልጀምር በዚህ ቡቱታም ጀምሩ ጋይስ። ዩቲዩብ ሲጀምር በዚህ ጀምሩ። በሱ ብቻ 10,000 20,000 ሰብስክራይብ መድረስ አለባቸው። ሌላውን ሰዓት የምር 4,300 ሰው አለ ዩቲዩብ ደርሳችሁ እስኪ የምር ሰብስክራይብ አድርጉና እና እኔም ከፍቼ በምን በኩል የጎንደሬ እንደሆንኩ ምነግራችሁ ጊዜ ይሆናል። የአማራ ህዝብ ለምንድን ነው የምትጠይኝ ላላችሁ መልስ የምሰጣችሁ ይሆናል። አሁን ግን አልጠላችሁም። ሆን አለብኝ ያሉ እነሱ እንኳን አላሉ። ማንም አይነካከም። ልንገርህ ከአክቲቪስት አማራም ቢሆን ከህዝብ አማራ አንነካከም። ህዝብ በጣም ነው የምወደው። ምን አደረገ? ምን አደረገ? ለምን እነሱ ለምን እንደሚጠሉኝ ባላውቅም እኔ ግን አልጠላችሁም። በጣም ነው የምወዳቸው። በተለይ ከሰማሁ በኋላ በጣም በቃ ውስጤ በጣም የተነካው፣ ቅስሜ ተሰብሯል። አይ ምን አንተ ጎንደሬ ፍቅር ጨመረ እንዴ ሙሌ? አላስ ይለኛል። እኔ ከአንቺ ቤት ለመጀመሪያ ጊዜ ነው የገባሁት እኮ ጎንደሬ ሞታ አይመስለኝ ብለህ እኮ ነው የገባው። ማን እንዳስገባኝ አይ ብዙ እንደዚህ ካወራን አፍራለሽ ወረመማ እጂ ምርነ አይ ባበት ግን አሌክስ አሁን የሰርጉን እንትን ወረቀቱን ላዘው ጋይስ እውነት አሌክስ እና ዴዚ መጣላት የለም። እኔ ግን የሰው ማሽቃበጥ ግን ይገርመኝ። ታውሳለህ ጌም እየተጫወታችሁ ነው ከሁለታችሁ ስትታዩ ስታምሩ ወይኔ ምናምን እኔ እንኳን በስተት የሆነ ነገር ስናብል ይጣሉና ከኛ ራስ አንቺ ራስ አንወርድም ተብዬ እኔ ላይ ሲሉብኝ የነበሩ ዛሬ ላይ ተገልብጠው አብሮ አይሄዱም። አሌክስ ባለጌ ምናምን ያላችሁ ምን ናቸው ነው? አንዱ ገብቶማ በእንግሊዘኛ በቃ ሄደበት አይደለም። አይ የምር ሲጀምር ማለት ነው ዴዚ she's not አማራ at all she's not Ethiopian at all ኢትዮጵያዊ አይደለችም። ግማሽ ኢትዮጵያዊ ነች። በአባቷ ነው የምትጠራው እንጂ አህያ አይደለችም በእናቷ የምትጠራው። ስለዚህ የጠበቀች አግብቶ ቢሆን
ደስ ይለናል። እናትየው ራሱ እኔ አከብራለሁ። የማንንም እኔ እናቴን ስለማከብር የማንንም እናት አልናገርም፣ አልሳደብም፣ ምንም ልናገር አልችልም። እኔ የማወራው ስለ ዴዚ ብቻ ነው። ስለ ዴዚ እናት አላወራም። ቢኮዝ እናትና ልጅ የፈለጉትን መሆን ይችላሉ። ገባ አይደለ? እኔ ልጄን ሳሳድጋት ቤት እንዴት አድርጌ እንደማሳድጋት እኔ ነኝ የማውቀው እንጂ ሰው አይደለም ያውቅልኝ። ስለዚህ እሷ ልጅቷን በደለቻትም አልበደለቻትም እናቷ ናት። እኔ በእናትና በልጅ መሀል አልገባም። አሁን ስለ ዴዚ እና ስለ አንተ ብቻ ነው ማውራት የምፈልገው። እቺ ልጅ ፍቅር አለባት። ፍቅር ደግሞ የእግዚአብሔር ነው። ምን ችግር አለው? ዘረኛ ናት ምናምን ትሉኛላችሁ። እኔ ነበርኩ ደግሞ ምናምን ማለት የነበረብኝ፣ ግን እኔ እንደዛ አላልኩም። በቃ ፍቅር የሚጠላ ነገር አይደለም እንዴ። ትናንት እኮ የተጣሉ እኮ ታርቀው እኮ አብረው እየሰሩ ነው። እነዚህ ልጆች ምን አድርገው? ፖለቲካ ይቅር፣ ለአንድነት እንዘምር፣ አንድ እንሁን እያላችሁ አይደል እንዴ? ታዲያ አንድነት እዚህ ጋር ነው መጀመሪያ ያለባችሁ። የሰው ፍቅር እዚህ ጋር አንተ እንደዚህ አንተ እንዲህ ነው ብላችሁ ህፃን ልጆች ማለት ትልልቅ እንኳን አይደለም። የኛ በጣም ትንንሾች የኛ ትንንሾች ናቸው። እናንተ አሪያ መሆን ሲገባችሁ ጭራሽ ተዘግዝቃችሁ እንደዚህ ናችሁ እንዲህ ናችሁ። ኧረ በስመ አብ። ሰው በ57 በ47 ዓመቱ የ21 ዓመት ልጅ ላይ ጣት ይቀስራል። ሲጀመር የፋሚሊ የቤት ገበና እኔ እዚህ ቤት የቤት ገበና ቲክታክ ላይ ወጥቶ አውቅ አልፈልግም። ለምን አውጣለሁ? እዚህ ጋር ያገናኘን ነገር ነው። በዚች 5 ዓመት ውስጥ ምን እንዳገናኘን ሁላችንም እናውቃለን። ከዛ ውጭ የቤቴ ገበና ለምንድን ነው ውጭ የማወጣው? መሆን የለበትም። ሁላችሁም የባላችሁን፣ የሚስታችሁን፣ የልጆቻችሁን ገበና ከጀርባችሁ አስቀምጡትና ፊት ለፊት መታችሁ ሳቁ፣ ተጫወቱ። አያስፈልግም። ትናንት እነሱ ይፋቀሩ ይዋደዱ ስትሉ የነበሩ ዛሬ ላይ ተነሳችሁ መታችሁ እሱ ትግራዋይ ስለሆነ ይቅርባል። እናትየው እየፈለገ ተቃዋሚ ልትሆን ትችላለች። የደረሰባት ነገር ሊኖር ይችላል። ልትጠላን